يا الله سبحانه وتعالى وديته الله بقلبه انديارق الله تفلق اللهنا بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراتو يمسكو السنة بروغرام تكتاتاوچاچن አሁን እንግዲህ ሰዓታችን አስማኡላህ الحسنى የምናይበት ነው እሱም 43ኛው የአላህ ስም የምናይበት አልከሪም የሚለው ታዲያ معناውን ከመጥቀሳችን በፊት أن من داوم عليه الكريم የሚለውን የአላህ Subhanahu Wa Ta'ala ስም ወይም ደግሞ ያ ከሪም የሚለውን የአላህ Subhanahu Wa Ta'ala ስም ከመተኛቱ በፊት የሚደጋግመው እንደሆነ ከመተኛቱ በፊት የሚደጋግመው እንደሆነ يعني ማታ ላይ ጋደም ብሎ ሊሆን ይችላል ወይም ደግሞ ሊተኛ ገና ያነጣጠፈው ሊሆን ይችላል የመሳሰለ ብቻ እንቅልፍ ሳይወስደው በፊት አልከሪሙ የሚለው የአላህ Subhanahu Wa Ta'ala ስም አንድ ሰው የሚደጋግመው እንደሆነ أوقع الله في قلوبه በዚህ ሰውዬ በቀልቡ ላይ አላህ ምንን ያደርግለታል አሉ ኢክራመሁ ያ አላህን ኢክራም ما معنى إكرامه أي يوفقه لطاعته አላህን እንዲገዛ አላህን ዒባዳ እንዲያደርግ አላህ ያደርገዋል አሉ ታዲያ ስንቶቻችንን አላህ ያዘዘንን እየሰራን የከለከለንን እየተዳፈርን ያለ ነው ሱብሃንአላህ አላህ ያዘዘንን በስነ ስርዓት እየሰራን ያለን ስንቶቻችንን አላህ የከለከለንን ደግሞ እየተዳፈርን ያለን በጣም ብዙ አለ አላህ ያዘዘንን ከሚሰሩ የተከለከሉትን ከሚከለከሉ ባሪያዎች መካከል አላህ ያድርገን ታዲያ እዚህ ጋር ከመተኛታችን በፊት ብዙ ነገራቶች አሉ ልንላቸው የሚገባ ለምሳሌ አልባዒስ የሚለው የአላህ Subhanahu Wa Ta'ala ስም እዛ ላይ ኢንሻአላህ የምንጠቅሰው ነው የሚሆነው አልባዒስ የሚለው የአላህን ስም ከመተኛታችን በፊት 100 ጊዜ ማለት ቁል አዑዙ ቢረቢ الناس ወይም ደግሞ ሱረቱል ኢኽላስ ሱረቱል ፈለቅ እና ሱረቱል ናስ እና ሶስቱን ከመተኛታችን በፊት 3 ጊዜ የምንለው እንደሆነ አላህ Subhanahu Wa Ta'ala በጥበቃው ስር እንድንሆን ያደርገናል وكذلك እንደዛው ከመተኛታችን በፊት አሁንም አስተግፊሩላህ العظيم الذي لا اله الا هو الحي القيوم واتوب اليه 3 ጊዜ የምንለው እንደሆነ اللهم قني عذابك يوم تبعث عبادك የሚለውን 3 ጊዜ የምንል እንደሆነ አላህ ወንጀላችሁን ይምርላችኋል አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን አሉ አላህ ለመላእክቶች ይላቸዋል አሉ ምን ባሪያዎቼ ቀኑን ሲጀምሩት በኸይር ነገር የጀመሩት እንደሆነ በኸይር ነገር ማለት ቁርአን በመቅራት ሶላዋት በማለት ሶላት በመስገድ የተለያዩ ኸይር ስራዎችን በመስራት ቀኑን የጀመሩት እንደዛው ቀኑን ሲጨርሱም በኸይር ነገር የጨረሱት እንደሆነ يعني መግሪብ በሚገባበት ሰዓት ኸይር ነገር ላይ ሆነን ከሆነ መግሪብ የገባብን ጥሩ ስራ እየሰራን ከሆነ መግሪብ የገባብን አላህን እየወነጀልን ካልሆነ ወይ ተራ የሆነ ወሬ እያወራን ካልሆነ መግሪብ የገባብን በሁለቱ መካከል ያሉትን የሰሩትን ወንጀል አላህ ለመላእክቶች ምን ይላቸዋል እንዳትመዘግቡባቸው እኔ ምሪያቸዋለሁ ብሎ ይላላሉ ታዲያ ስንቶቻችንን ሱብሂ ሶላት ተነስተን ምንሰግድ በኸይር ነገር ቀናችንን ምን ጀምረው ስንቶቻችንስ ቁርአንን በመቅራት ሶላዋት በማለት ወይ ሶላት እየሰገድን ወይ መሳሰለ በተለያየ ዒባዳ ላይ ሆነን ቀኑ የሚገባው ሲወጣስ በሚመሽበት ሰዓት በሶላዋት ላይ በዱዓ ላይ በዚክር ላይ ሆነን ስንቶቻችንን መግሪብ የሚገባብን ነው ወይስ በሐሜት ባልባሌ ቦታ በተለያየ ተራ ወሬ በጫዋታ በፊልም ላይ በመሳሰለ ነው መግሪብ የሚገባብን ራሳችንን ሒሳብ ልናደርግ ይገባል በመንተኛበት ሰዓት አዳቡን ነው ማለት ያንን አዳቡን ነው ምን በደንብ አድርገን አውቀ ነው ልንተገብረው ይገባል በመንነሳበት ሰዓትም እንደዛው ስንነሳ ገና ጧት በመንነሳበት ሰዓት ምንድነው የምናደርግ በምን አይነት ሁኔታ ነው መነሳት ያለብኝ حتى يعني ዱካኩ እንዲለቀኝ ራሱ ድካም የሚለኝ እንዲለቀኝ بسم الله الرحمن الرحيم ብዬ እጄ ላይ በሁለት እጄ ላይ
ምራቅ ሳላወጣ ዝም ብዬ ብቻ ብዬ ነፍቼ ፊቴን ማበስ 3 ጊዜ ይሄንን ማድረግ እንደሆነ እንዲቀለኝ ኃይል እንዳገኝ አላሁ ስብሓነሁ ወተዓላ ሰበብ ያደርግልኛልና እነዚህን ነገራቶች ልንጠቀምበት ይገባል። ታዲያ አልከሪም የሚለው የአላሁ ስብሓነሁ ወተዓላ ስሙ ማዕናው ምንድነው? ትርጉሙ ምንድነው? የሚለውን ካየን ወሁወ አልከሲሩ አልኸይሪ ኸይርን ለባሪያዎቹ የሚያገራ ማለት ነው። ብዙ ነገራቶችን ሁሉንም ነገራቶች አላህ ነው የሚያገራልን። ከዚህ ፊት በነበረን ደርስ ላይ አሽኩር በነበረን ደርስ ላይ እንደጠቀስነው ምን ብለን ነበረ? ትንሽ ሰርተን ብዙ የሚመነዳ ብለን ነበረ። አላህ ላ የጅቡ ዐለይሂ ሸይ በሱ ላይ ግዴታ የሚሆንበት አንድም ነገር የለም አንድም። ነገር ግን ለባሪያዎቹ አላሁ ስብሓነሁ ወተዓላ ብዙ ኒዕማዎችን አላህ ይሰጣቸዋል። አልዓብዱ ለው ለም የኩን ሙስተሒቀን ሊአምሪላህ ዩሲብሁ ወየተፈضሉ ዐለይሂ ሱብሓነላህ። አንድ ባሪያ አላህ ያዘዘውን በስትክክል ሰርቶ የከለከለውን በስትክክል ተከልክሎ ሚን አህሊል ጀና ከሚባሉት መካከል እንኳን የሚያስገባውን ስራ ሰርቶ ወደ ጀነት የሚያስገባውን ስራ ሰርቶ ወደ ሞት ሄዶ ጀነት ቀጥታ ሚን ገይሪ ሳቢቅን ዐዛብ ግባ ከሚባሉት መካከል ባይሆን እንኳን ይሄንን ስራ ባይሰራ እንኳን አላህ በረሕመቱ በፈضሉ በችሮቱ የሰራኸውን ወንጀልህን ምሬሃለሁ በል እንግዲህ ወደ ጀነት ግባ ብሎ ወደ ጀነት አላሁ ስብሓነሁ ወተዓላ የሚያስገባው ሁኔታ ነው ያለው። ወላ የጥሉቡ ልእስቲሳባ ይሄንን አላህ ወደ ጀነት ስላስገባው ወይ በዱንያ ላይ እያለ እከሌን ስላሻረው አው የሆነ ነገር ኸይር ነገር ለኔ ስላደረገልኝ ሰዋብን የሚፈልግ የሚከጅል አይደለም። ወላ የተضረር ኢዛ አሽረከ ዐብዱን ዐለይህ የሆነ ባሪያ በሱ ላይ ቢያጋራበት ደግሞ አላህ የሚጎዳ አይደለም። እኔ እስልምናዬን ይዤ ብሞት አላህ አይጠቀምም፣ የምጠቀመው እኔ ነኝ። በአላህ ላይ ባሻርክ ብከፍር አላህን አልጎዳውም፣ የምጎዳው እኔው ነኝ። ስለዚህ አላህ በዲነል ኢስላም ላይ እንድሞት አድርጎኝ ጀነትን ቢወፍቀኝ በፈضሉ ነው፣ በረሕመቱ ነው፣ በእዝነቱ ነው። አልከሪም የሚለው ማዕናው ይሄ ነው። አላህ በረሕመቱ በፈضሉ ምንም ነገር ግዴታ ሳይሆንበት ለባሪያዎቹ ፈضሉን የሚለግስ የሚሰጥ ማለት ነው። ፈየብደኡ ቢኒዕመቲ ቀብለ እስትሕቃቂህ ወየተፈضሉ ቢልኢሕሳኒ ሚን ገይሪ እስቲሳባ። ቅድም እንደጠቀስ ነው እንግዲህ አላሁ ስብሓነሁ ወተዓላ ምንም ነገር ዋጅብ ሳይሆንበት ለባሪያዎቹ በፈضሉ በችሮታው የሚሰጥ በመስጠቱም ደግሞ ጥቅማ ጥቅምን፣ ሙገሳን፣ አጅርን የመሳሰለን የማይከጅል የማይፈልግ በራሱ የተብቃቃ የሆነ ጌታ ነው። እኛ ጠርፈተል ዐይን ከአላህ መብቃቃት አንችልም። የአይን እርግብግቢት እንኳን ከአይናችን ከአላህ አትብቃቃ። የአይናችን እርግብግቢት እንኳን ከአላህ አትብቃቃ። አማ አላህ ከኛ ምንም ነገርን የሚፈልግ አይደለም። አላህ በቁርአን ላይ ማ ገረከ ቢረቢከ አልከሪም ይላል። አላህ ማ ገረከ ቢረቢከ አልከሪም ምን ይላሉ? ይህንን የቁርአን አንቀጽ በሚፈስሩበት ሰዓት ማ ገረከ ቢረቢከ አልከሪም ሃዛ ተህዲድ ነው አሉ። አይ ማ ገረከ የብነ አደም አንተ የሰው ልጆች ሆይ ምንድነው ያታለለህ? ምንድነው የሸወደህ? ቢረቢከ ልዐዚም በተላቀው ጌታ በአላሁ ስብሓነሁ ወተዓላ ሐታ አቅደምተ ዐላ ማዕስየትህ እሱን ለመወንጀል ጌታህን እንድትወነጅል ያደረገህ ምንድን ነው? እንዴት አላህን ልትወነጅል ቻልክ? ምንድነው? ምን አታሎህ ነው አላህን የወነጀልክ? ማን አብሽር ብሎን ነው አላህን ምን ወነጅለው? ሰይዱና ዑመር ረዲየላሁ ተዓላ ዐንሁ ምን ይላሉ? ጀህሉሁ ይላሉ። በአላህ
እንድትክድ ያደረገህ አላህን እንድትወነጅል ያደረገህ ጅህልናህ ነው። አላህ ላንተ የዋለልህን ኒዕማህን አላህ ላንተ የሰጠህን ኒዕማ እያስተዋልክ እንዴት እሱን ወንጅል ትወነጅለዋለህ? አላህ በሰጠህ እጅ እንዴትስ ትወነጅልበታለህ? ሱብሓነላህ ዐጂብ። ሰይዲ ፊትን ከመማታት ተጠንቀቁ ብለዋል። ሐታ ልጃችሁን እንኳን ተእዲብ በምታረጉበት ሰዓት አደብን በምታስተምሩበት ሰዓት ፊትን ከመማታት ተጠንቀቁ አሉ። ግን ብዙ የስፖርት አይነቶችን ብናይ ለምሳሌ ቦክስን ብናይ የቦክስ ጨዋታን ብናይ ፊትን ሲመታ ነው አንደኛ ነጥብ የሚያስቆጥረው። ከዛ ሆድ ሲመታ ሁለተኛ ነጥብ እየተባለ ይመጣል። ፊትን መማታት ሐራም ሆኖ ሳለ እዛ ጋር ግን ትልቅ ፖይንት የሚያስቆጥረው ፊትን የመታ እንደሆነ ነው ይላል። ሱብሃንአላህ። ልጆቻችንን አደብ ለማስያዝ በምንፈልግበት ሰዓት በጥፊ እንማታለን። ሐራም ላ ይጁዝ፣ አይቻልም። ፊትን መማታት አሽረፉ ኸልቅላህ ከልክለዋል። ሐራም ነው በሸሪዓችን፣ ግን እንዳፈራለን። መቧጨርም ይሁን ፊት ላይ እንሮጣለን ሴቶች፣ ቦክስም ይሁን ወንዶች ፊት ላይ እንሮጣለን። ሰይዲ ከልክለውት ሳለ ታዲያ ይሄ ምንድነው ካልን ጅህልናው ነው አሉ ሰይድና ዑመር ረዲየላሁ ተዓላ ዐንሁም። ፉደይል ብኑ ዒያድ ረዲየላሁ ተዓላ ዐንሁ እነሱ ደግሞ ምን አሉ? ሲትሩላሂ ዐለይህ አሉ። አላህ ወንጀሉን መሰተሩ ነው አሉ። አላህ ወንጀሉን ስለሰተረለት ነው ስለደበቀለት ነው አሉ። አላህ ስለሚደብቅለት ይፋ ስለማያደርግበት ምን አሉ? ተጂዱሁ የስተርሲሉ ፊል ሐራም፣ ሐራም ነገራቶችን በመስራት ላይ ሲዘፈቅ ተዘፍቆ ታየዋለህ አሉ። ሱብሓነላህ። በሐራም ላይ ተዘፍቆ ነዓም። ማታ የሰራሁት ወንጀል ግንባሬ ላይ ተጽፎ ወይ በቤቴ በር ላይ ሐይደር እኮ እንዲህ አይነት ወንጀል ማታ ፈጽሟል የሚል ተጽፎ ባይኖሮ አላህን ለመወንጀል አልነሳም ነበር። ግን ሲትሩላሂ ዐለይና የሰራነውን ኃጢአት የሰራነውን ወንጀል አላህ መሰተሩ አላህ ስለደበቀልን በወንጀል ላይ እንድንዘፈቅ ሆነናል። ይሄ ነው አሉ ማ ገረከ ቢረቢከ አልከሪም አይ ሲትሩላሂ ዐለይህ አላህ ወንጀሉን ስለሰተረለት ነው አሉ። ሱብሓነላህ። አላህ በሌላ አያ ላይ ምን ይለናል? ኢቅረእ ወረቡከ አልአክረም። ኢቅረእ ተእኪድ ልከላም ነው ይላሉ። አንብብ፣ ከላሙን ንግግሩን ተእኪድ ለማድረግ ለማጠናከር። ወረቡከ አልአክረም አይ ልከሪም፣ ከሪም የሆነውን ጌታህን አላሁ ስብሓነሁ ወተዓላን ማለት ነው። አልከልቢይ ምን ይላሉ? ያዕኒ አልሐሊም። አልከሪም ብሎ ማለት ወረቡከ አልአክረም ያዕኒ ከሪም ማለት ነው አለን። ምን ማለት ነው አሉ? አይ አልሐሊም ማለት ነው አሉ። ባሪያዎቹ እሱን ባለማወቃቸው እሱን በመወንጀላቸው ሐሊም የሆነ እነሱን ለመቅጣት የማይቸኩል የሆነ ማለት ነው አሉ። ያኒ እነሱ ላይ በላእ ለማውረድ የማይቸኩል የሆነ ማለት ነው። ሚን ከረሚላሂ ዐለይና አላህ ለኛ ከዋለልን ከሰጠን ጸጋዎች መካከል እኮ አንሰኸረ ለና ማ ፊ ሰማዋት ወማ ፊል አርድ፣ በሰማይም በምድርም ያሉትን አላህ ለኛ ማግራቱ ነው። በሰማይ ላይ ያሉ መላኢካዎችን አላህ አገራልን እንደዛ ግዙፍ ሆነው ሳለ፣ በምድር ላይ ያሉ እንስሳቶችን ግመል ህፃን ልጅ ይዞት ሲጎተት ይጎተታል። ኮረኮንች ቦታ ላይ እንዲቀመጥ ቢያደርገው ይቀመጣል። ወሚን ከረሚሂ አላህ ለኛ ከዋለልን ከሰጠን ጸጋዎች መካከል ትንሽ ሰርተን ብዙ የሚመነዳን የሆነ ነው። እና ዑለማዎች ምን ይላሉ? አልከሪም ከሪም ብሎ ማለት እኮ አሉ አለዚ ላ ዩضይዑ መን ተወሰለ ኢለይህ፣ ወደ አላህ የተጠጋን እማያዋርደው እማይተወው የሆነ ነው። ወላ የትሩኩ መን ኢልተጀአ ኢለይህ፣ ያ ረብ ብሎ ወደ እሱ የእሱን በር የሚያንኳኳ የሆነን የማይተወው የሆነ ነው አሉ። ታዲያ ሰይድም ኢማም አልበይሀቂይ ባስተላለፉልን ሐዲስ ላይ ኢነላሃ ከሪሙን፣ አላህ እኮ ከሪም ነው አሉ። ዩሒቡ መዓሊየ አልአኽላቅ ወየክረሁ ሰፋሲፈሃ አሉ።
يعني የተሞገሰ ጥሩ የሆነ አኽላቆችን ስነ ምግባሮችን አላህ ይወዳል የሚያዋርድ የሆነ ወራዳነትን የሚያላብስ የሆነን ደግሞ ባህሪ አላህ ይጠላል አሉ ከዓብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ የመጣልን ደግሞ ሰይዲ እንዲህ ብለዋል አሉ ኢነ ረበኩም ሐዩን ከሪም ጌታችሁ እኮ አላህ ሐይ ነው የሚሞት አይደለም የሚጠፋ አይደለም የሚተኛ አይደለም ከሪም ነው አሉ አላህ ሐይ ነው ከሪም ነው የስተሒ አን የርፈዐ አልዓብዱ የደይህ ባሪያው ሁለት እጆቹን ወደ ሰማይ ከፍ አድርጎ አላህን በሚለምንበት ሰዓት صفر اليدين አድርጎ አላህ አይመልሰውም አሉ ላ ኸይረ ፊሂማ ባዶ አድርጎ ኸይር የሌላቸው አድርጎ አላህ አይመልሰውም ለዛም فإذا رفع أحدكم يديه ከእናንተ መካከል አንዳችሁ እጃችሁን ወደ ሰማይ ከፍ ያደረጋችሁ እንደሆነ ምን ይበላሉ يا حي يا قيوم لا إله إلا أنت يا أرحم الراحمين ይህንን 3 ጊዜ ይበልና ከዛ በኋላ ዱዓ ያደርጋሉ ثم إذا رد يديه ዱዓ አድርጎ ሁለት እጆቹን ወደ መሬት በሚያደርግበት ሰዓት فيفرغ الخير على وجهه ያሉ ያ በእጁ ላይ ያረፈው የሆነውን በረከትን ምን ያደርጋሉ በፊቱ ላይ ያራግፈዋሉ ማለትም ፊቱን ያብስ ማለት ነው አሉ ለዚህም ነው እንግዲህ ዑለማዎቻችን ምን ይላሉ የጌታ ረህመቱ መፍሰሻው ከላይ ነው ለዱዓ እጃችን ማንሳት ለረህመት እንጂ ነው አሉ ለዱዓ እጃችን ወደ ሰማይ ከፍ የምናደርገው አላህ በሰማይ ስላለ ሳይሆን ከሰማይ የሚወርድ ረህመት ስላለ ነው አሁን ሰይዲ በሐዲሳቸው ላይ እንደተጠቀሱልን አሁን በተጠቀስነው ሐዲስ እንደነገሩን ምን አሉ فليفرغ الخير على وجهه በፊቱ ላይ ያንን ኸይሩን ያራግፈዋሉ የትኛውን ኸይር ከሰማይ የሚወርደውን ይሆናል ረህመቱን ማለት ነው يعني ፊቱን ያብሳሉ ለዚህ ነው እጃችንን ወደ ሰማይ ከፍ የምናረገው እንጂ አላህ በሰማይ ስላለ አይደለም አላሁ Subhanahu Wa Ta'ala በዚሁ ዓቂዳ ላይ ጸንተው ከሚሞቱ ባሪያዎች መካከል አላህ ያደርገን ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን አላህን ከመመሳሰል በፍጥረታት ባህሪ ከመግለጽ አላህ እከሌን ይመስላል አርሽ ላይ ነው ሰማይ ላይ ነው ከማለት አላህ ይጠብቀን ዘሮቻችንንም አላህ ይጠብቀልን وصلى اللهم على نبينا محمد وعلى آله وصحبه وسلم إن شاء الله بميكتلو يا الله سم 44ኛው ላይ እስከምንገናኝ ድረስ والسلام عليكم ورحمة الله وبركاته